የአክስቱ ባል በቅሎ አለው እና እዛ በቅሎ የሚበላበት ተደበቅኩኝ። ከዛ መብራት ጠፍቶ እንዲሁን እንደዚህ ነገሮች በጣም እንትን አይደሉም እና መብራት ጠፍቶ መጡ። ይሄ ኩራዝ ታውቂያለሽ? አቡ በነዳጅ የሚለኮሰው እሱን ሊለኩሱ ሆቴል ስላላቸው ብዬሻለሁ እና የሜታ ጠርሙስ በኬሻ ተቆጥሮ በጎን ያለ እና ያንን ሊወስዱ እዛ እንደገባሁ እህቴ መጥታ በዛ ልጅቷን ይዟት ጠፋ ብላ ለአክስቲቱ ተናግራለች። ተናግራ አክስቲቱ እያበዱ ነው ይቆጣሉ ምናምን እኔ እሰማለሁ እዛ ቁጭ ብዬ። ከዛ እሱም ሲመጣ ተቆጡት። የት ነው ልጅ ይዘህ ጠፋህ እያሉ ነው ምናምን ብለው ይቆጡታለን። ያላየሁም አላቸው። እኔ እዛ ክችን ተቀምጫለሁ። መጡና ጨለማ ነው እንዴ ሲደብሱ ተፋይ ነኩት። እዛ ተደብቄ ከዛ ወይ በስማም በጣም ይወድኛል። እኔ እዛ ከነበርኩ ታዘዛችኋለሁ ምናምን እና ወይ ማምዬ ሙነሽ ነው አንቺ እዚህ ነሽ እህትሽ መታ ልጇ ጠፋ ብላኝ ምን ትሰሪያለሽ እዛ አሉኝና አስወጥታኝ ነው ምናምን አልኩኝ። ተጣልቼ ነው ጧት እሄዳለሁ አልኳቸው። እሺ አሉኝ። በያሁን ከዚህ በቅሎ ይረግጥሻል ብለው አስወጡኝ። ወጣውና ላይ ቤት እንደሄድኩኝ ፖሊስ መጣ። ፖሊስ መጣ። ተደበኩ። ያው ቤት ገብቶ መፈተሽ ስለማይችል እኔ ተደበኩኝ። እኛ አላየንም አሉት። አልመጣችም አሉ። ልጅ ደብቃችኋል ተብሎ ነው ፖሊስ የመጣው። ከዛ ተደበኩ አደርኩ እና ፖሊሶቹም ተመልሰው ሄዱ። ጠዋት በማምዬ እኔንም ሌላ እንደታጠቁሪኝ በመጣሽበት ሾልከሽ ሂጂና ከዘመዶችሽ ከሄድሽ ቤተሰቦችሽን ያስታርቁሽ አሉኝ። እሺ ብዬ ልክ ስወጣ አለቅሳለሁ፣ በጣም አለቅሳለሁ። ሲሄድ እዛው የሚያቀኝ ጎረቤት ሰው የሆነ አሁንም በይኔ እንዴት ነው አሁን እንደዚህ ሆነሽ ጠፍተሽ የት ልትሄጂ ነው? መኪና ይበላሻል ምናምን መኪና ይገጭሻል ምናምን አሉና ተመልሰው አንጥተው እዛው ቤት አስታርቁ ብለው አንጥተው እዛው ቤት አስገቡኝ። ከዛን አክስቱ በቃ ነይ ማምዬ ነይ ቁጭ በይ እንግዲህ አንዴ ስማችሁ ጠፍቷል። እኛ እሷ ጋር ሽማግሌ እንልካለን ነይ ቁጭ በይ አሉኝ። ቁጭ አልኩኝ። ከዛ እህቴ ጋር ሽማግሌ ሲላክ ልጅቱን ፈልገን የጋራ እናገኛት አብረን ፈልገን ስማቸው ጠፍቷል፣ ስለዚህ ቤተሰብ እናስጠይቅ ምናምን ሲባል እምቢ አለች እህቴ። አይሆንም አለች። እንዲያው ምን ሲደረግ አለች። ከዛ ዛው ቁጭ ብዬ ቀረኩ። ትምህርቴም ተቋረጠ። 15 ቀን እዛ ቤት ተቀመጥኩ። ከዛ 15 ቀን እዛ እንዴት ተቀመጥኩኝ። አሁንም ሽማግሌ ሲላክ ቅዳሜ መጥቼ እታረቃለሁኝ። ቅዳሜ እንታረቃለን፣ ደብተሯንም ሰጣታለሁ፣ ትምህርቷን ትቀጥላለች አለችኝ። ቅዳሜ ስትጠበቅ ቅዳሜ በጧት ፖሊሶች መጡ። ፖሊስ መጣ እና አሉት እሱን ሄዴ ሚስተር ይዘህ ና አሉት። እኔ ያላገባሁም ከቤተሰብ ጠፍታ ያለች ልጅ አለች እዚህ እኔ ያላገባሁም አላቸው። ይዘውን እስር ቤት ገቡ። እስር ቤት ሄድኩኝ፣ ታሰርኩኝ። እሱም እኔም ታሰርን። ከዛ ከወረዳ ማታ መኪና 12 ሰዓት መጥቶ ሊወስደን የገጠር ቀበሌ ላይ ነው የታሰር ነው። ታሰርን። ቤተሰብ እህትሽ የምትልሽን ስሚ ነው የሚሉኝ። አያውቁም እነሱ ምን እንዳለ። አልፈልግም አልኩኝ። ታስሬው አልኩ። ታስሬው ከወረዳ መኪና ተላከ ሊወስድኛል። ቅዳሜ ቀን ነው። በጣም ብዙ ሰው አለ። ከዛ 12 ሰዓት ላይ ያ መኪና ሲወጣ ከዛ ከገጠር እንትን ከቀበሌ የፖሊስ ጣቢያ ወጣን። ወደ ወረዳ ልንሄድ በጣም ብዙ ሰው በቃ ታስሮ ቀረ ብለው ይለምናሉ። እናቲቱ ያለቅሳሉ። እኔ መሬት ነኝ አልለወጥም፣ የልጄን የቲሙ ልጄ ታስሮ እንዲቀር ምናምን እያለ ታለቅሳለች። እኔ ግን እንደማስፈታው እርግጠኛ ነኝ። በቃ ቢታሰር እንኳን እሱ በእኔ ምክንያት እኔ እዛው እንዲታሰር ወስኔ ነው የሚሄደው። ከዛ ሄድን። እሱ ትንሽ በቁመቱ አጠር ይላል፣ እኔ ቁመቴ ትንሽ ረዝም ይላል። እዛ ቀስታ ደረስን። ወረዳው ሀገሩን ጠራሁት መሰለኝ። ከዛ እዛ ስንደርስ
ጠልፎች ነው ጠልፈሽ የሚል ነው ፖሊሶቹ እንትን ያሉ። እንደምን እሱ ቁማኑ አጠር ያለ ነው። እሷ ደግሞ ያው አላት ትሰጣለች ምናምን። ሁሉም ለእሷ ነው ፖሊሱ ሁሉ። አንዳንድ ፖሊሶች ለእሷ ነው እና እህትሽ ምሳይ ምናምን ነው። እዛም ከእህትሽ ጋር ደሪ ተባልኩ። ማታ ወቅት ነው የገባ ነው። ከዛ ስንነሳ ፍልችት ይላል ታሪኩ። እኔ ላግዝሽ። በመጨረሻ ምን ሆናችሁ? አንቺና ቦይፍሬንድሽ ተጋባችሁ፣ ወለዳችሁ? ፍልችት አለን እና እንቅልፋትን ታሰርን፣ ተፈታን፣ ተጋባን። ብዙ ታሪክ አለው። ተጋባችሁ፣ ወለዳችሁ፣ አሁን አብራችሁ ናችሁ አይደለንም እኮ ወይ ያንን ትተሽ በቃ ከስር ተፈታን፣ ከዛ ተጋባን ወይ እንደዚህ ጋር ቀልጠፍ አድርገሽ አውሪልን እንጂ ቦሪንግ ነው እውነት። እንቅልፍ ያመጣል። ሜቢ አንቺ አወራርሽ ዝግም እያልሽ ስለምታወሪ መሰለኝ። ቅድም ረሕመት እንዴት እንደምታወራ ቅልጥፍና ሆነ አይተሻል። ንቅት ያለች ናት እና ያንቺ አንድ ቃል ታውጭና ታርፊያለሽ። አንድ ቃል ታውጭ እንዴ ቆይ እሺ እንድላት ፈልጋ ነው ምን እየጠበቀች ነው ብዬ ጠበቅኩ። በጣም ታግሰን ጠበቅን ግን በቃ ምንም ጠብ የሚል ነገር የለም። እሺ ታሰርን፣ ተፈታን። ቤተሰብ አልፈቀደም። አሁንም የሱ ወንድሞች መልሰን ተለያየን። ወንድሙ በጣም አልፈለገም ትምህርቱን ሳይቀጥል ብሎ እኔም በጠፋሁ ከቤተሰብ አመት ተኳርፍ ያለው ከቤተሰብ ጋር አልገናኝም። እንዴ ተኳረፍኩ ነኝ። መጨረሻ ላይ ጠፋሁ። እሱም ወደ ፖሊስ እንትን ገባ ማሰልጠኛ። እኔም ጠፍቼ ስኖር እያለ እንደገና መልሼ ደግሞ ከቤተሰብ ጋር ሄድኩኝ። ከቤተሰብ ጋር ታረኩ። ከእሱ ጋር ተተለያየሁ። በኋላ ስንለያይ በፍቅር ነው የተለያየ ነው። በቤተሰብ ምክንያት ነው እንጂ እነሱ ተጣልተን ምናምን አይደለም የተለያየ ነው። ከዛ አሁንም ከቤተሰብ ጋር ደርሼ ስመለስ ወደ አዲስ አበባ መጣሁ። አረብ ሀገር ሄድኩኝ። ኩዌት ሄድኩኝ። ኩዌት ሄጄ 6 ዓመት ሰራሁ። 6 ዓመት ሰራ። በመሀል በ3 ዓመቴ አገር ገብቼ ነበርና መልሰን ተገናኘን። እሱ ፖሊስ እያለ ጎንደር እየሰራ መልሰን ተገናኘን። መልሰን ስንገናኝ ደግሞ አሁንም የሃይማኖት ጉዳይ ስላለ ቤተሰብ ጋር ያው ቤተሰብ አልፈቀደም። እሱ ግን ሃይማኖቱን እቀይራለሁ ነው ያለው። አሁንም መልሰን ተገናኘን። ኒካ ተሳሰርን። ሃይማኖት በአባቴ ፊት ግን ሃይማኖት እንዳጠቅሽ ሃይማኖታችሁ ይለያያል አይደል? እሺ ይለያያል እና እሱ ወደ አንቺ ይመጣሉ አለሽ? ወደ እኔ መጣ። ኦኬ መጣ። ኦኬ እሺ መጣ። እኔ ሄድኩ ወደ ኩዌት ሸኝቶኝ፣ እሱ መልሶ ወደ ስራው ሄደ ወደ ጎንደር። መለስ የሞት ዓመት ሁለት ጓደኞችን ሽፍታ ሲገላቸው እሱን አስወጣሁትና ወደ ተወለደበት ቦታ እንዲመጣ አደረግኩት። ብር ላኩላት ስራ እንዲጀምር። እህት አለችው አዲስ አበባ። በእሷ በኩል ብሩ ተላካ። 40 ሺህ ብር ላኩላት 2003 ላይ። ከዛ ላኩለት መጣ። ሱቅ ነገር ከፍታለሁ ነው ያለኝ። ልክ ከዛ ሲመጣ ሱቅ ሳይሆን የከፈተው እሱ ግሮሰሪ ነው ከፍቶ ያገኘው። ቤተሰቦቼም ስራ ምናምን ብሎ መጠጥ ቤት ነው የከፈተው። ከዛ እነሱን ሲጠይቃቸው ስራህን እሷ ሲሄደችው ልትሰራ አይደለም ወይ ምን ችግር አለ ምናምን ያሉት ጊዜ ግሮሰሪ ከፍቷል እሱ። ያን ግሮሰሪ ከፍቶ 3 ዓመት ሰራሁኝና ተመልሼ ሲሄድ ግሮሰሪ ነው የከፈተው። እቀይረዋለሁ ብሎ ነበር። እንቀይረው ስለ አልቀይርም ሞት ነው የሚለየኝ እንጂ አልቀይርም ማለት። እኔ አልፈለግኩትም ግሮሰሪ መሰራቱን። ከዛ ስንል ሻኪሶ የሚባል ሀገር ሄዶ እሱ በነገራችን ላይ ሀቡ በጣም እኔ ምን ልበልሽ እኔ ደክመኛል ሳወራው ሁሉ የምር ግን አሳልፌዋለሁ። እዚህ ደርሻለሁ አልሐምዱሊላህ። ግን በጣም የሚደክመ ህይወት ነው። ለዛም ነው ዝግ ምለው ስልሽ የሆነ ቁስሌ ይነሳብኛል ሳነሳው ማለት ነው። አይዞሽ ለምንድን ነው መሀል ላይ ጸጥ የምትይው? ስለሚከፋኝ ነው ሀቡዬ። አይዞሽ የኔ እናት አለፈ እኮ አይደል? አልፏል። አሁን እህቶችሽ እንዲማሩበት ነው እንጂ እየነገርሽን ያለ ነው። አንቺ አልፈሽዋል አይደል? ይሄንን አለፍሽ። አልፏል። አልሐምዱሊላህ።
ብዙ ነገር አሳልፍ ያለው አንዳንዴ ሀቡ የቤኛ የቤተሰብን ምክር አለመስማት እኔ አልፌው አልሆን አሁን እኔ ጥሩ ደረጃ ላይ ነኝ አልሐምዱሊላህ። አንዳንድ ልጆች እንዲማሩበት ነው የማወራው። ግን አለመስማት ብዙ ዋጋ ያስከፍላል። ትክክል። ቤተሰቦች ታይ ሲሉሽ ብታይ ኖሮ አሁን ያሳለፍሽም እንደሆነ አናውቅም እኛ። እስቲ ንገሪን። ለመጀመሪያ ጊዜ ብር ላክሽለት 2003 ላይ ኩዌት ሆነሽ ላክሽለት 45,000 ብር ስራ እንዲጀምር 45,000 ብር ስልክለት ያው ግሮሰሪ ከፈተበት 2006 ላይ ተመልሼ መጣሁ። የሚገርምሽ እህቴ ጋር አንድ ቤት እየሰራን እህቴን ወስጃት እዛ አንድ ቤት እየሰራን ይሄን ብር ስልክለት እኔ አታውቅም የሚያሰው የለም እህቴ ሰጥታኝ ነው ብላ ስራ ነው ያልኩት። ከዛ ስራ 2006 ሀገር ገባሁ። አረገዝኩኝ። ሳረግዝ ግን ያ በፊት የማውቀው ያ የሚወደኝ የምወደው ሳይሆን ሌላ ሰው ነው። አንዳንድ ወንዶችን ገንዘብ ይቀይራቸዋል ይመስለኛል። አረገዝኩ። እሱ ስልሽ አላመነበትም ሃይማኖቱንም ሸሸት ብሏል። በኋላ ሁሉ ነገሩ በሱ እጅ የሆነ ጊዜ ሸሽቷል። ከኔ እየሸሸን ያለው እኔ አርግዣለሁ። እዛ መጀመሪያ ብር ሳይኖረው ሃይማኖቱን ወደ አንቺ ቀይሮ ነበረ። ብር ከሽለት ግሮሰሪ በ2003 ብር ከሽለት ግሮሰሪ ከፍቶ እየሰራ በ2006 አንቺ ከኩዌት ስትመለሺ አብራችሁ መኖር ጀመራችሁ። አረገሽ። ከዛ ኦልሬዲ እሱ አንቺ በላክሽለት 45,000 ብር የከፈታት ግሮሰሪ እያደገች ስለመጣች በነገራችን ላይ ያለው ወደ ራሱ ሃይማኖት ተመለሰ። ቤትም አለኝ። ፊት 2 ቦታ ገዝቼ ነው የሄድኩት። አባቴ ገዝቶልኝ ቤቱን እየተሰራ እያለ ነው እሱ የመጣውና በመሀል ገብቶ እሱ ቤቱን ውሃ ልክልሾ ምናምን የሚባለውን ሰርቷል አብሮ ማለት ነው። በማን ስም ነው ቤቱ? በእኔ ነው የተገዛው። አባቴ ነው የገዛልኝ። እሺ። ከዛ 2006 ላይ መጣሁ። እንዲያልኩሽ መጥቼ እሱ ያን እየሰራ ጠበቀኝ። ያን ግሮሰሪ ተቀበለኝ። ከአዲስ አበባ ከእህቴ ጋር ነው የሄድነው። ልክ እንዲሄድኩ የሚገርምሽ እናቴን እንኳን ሄጄ አላየሁም። ቤተሰብ አልጠጋም። ለምን እንዲሁ አላውቅም። በኋላ ሲጨርስ እነግርሻለሁ። ነገሩ ተገኘ። ለምን እንደማልቀርብ ሰው የወዴን አውጥቼ አላወራም። የሚያቀናኝ ወደ ራስ ማጥፋቱ ነው። ከኩዌት ከገባሽ በኋላ ነው አርግዘሽ? አዎ። ህመሙ የጀመረሽ መቼ ነው? ከኩዌት ገብተሽ አርግዘሽ? ከኩዌት ከገባሁ ካረገዝኩ በኋላ ነው። እሺ። ከዛ እሱ ሸሽቷል። ምንም ነገር አያሳየኝም። የኔም እንደሆነ ከፈለግሽ እኮ የንግድ ፍቃዱ የአጎቴ ነው የእሱ ነው ማለት ይችላለሁ ሁሉ ምናምን ይለኛል። ቤተሰብ ጋር አላወራም። የማላወራውም ስራዬ ስለሆነ ስራዬ ነው። ምን ብዬ ነው የማወራው? መጀመሪያ የገባሁበት ህይወት ስለሆነ ለማንም አላወራም። ከፈለግኩኝ የግሮሰሪ ንግድ ፍቃድ በአጎቴ ስም ስለሆነ አጎቴ ነው ማለት ይችላለሁ የሚለው አንቺ በ2003 ማለት እኮ በኢትዮጵያ የዛሬ 15 ዓመት 45,000 ብር እኮ ትልቅ ብር ነው። ስለዚህ የዛሬ 15 ዓመት ብር ነው ኩዌት ሆነሽ በላክሽለት 45,000 ብር ነው ግሮሰሪውን የከፈተው። ስለዚህ በዛን ጊዜ ደግሞ 45,000 ብር ግሮሰሪ ይከፍት ነበር ማለት ነው። የዛሬ 15 ዓመት በጣም ብዙ ነው። እንዲህ ግሮሰሪ ስሬስ ዝም ብሎ እኮ አይደለም። ዝንድ አላ ግሮሰሪ እኮ ነው። ሁሉ ነገር የተሟላለት ነው። እኔ አልፈልገውም። በሚሊዮን ቢሆን አልፈልገውም። ግሮሰሪ መሰራቱን አልፈልገው። ይህ ሰው የበታችነት ነው የሚሰማኝ እዛ ቦታ ላይ ለሚያይኝ ሰው ነኝ ማለት ነው። ከዛልሞም አረገዝኩኝ። ካረገዝኩ በኋላ ግን ያው ቤተሰብን ፍራቻ አለው። እሱ ሃይማኖቱ ስለሌለ ልጁን ክርስትና ያስነሳል ምናምን። በቃ እኔ አልሰማም። ሲመጡም ሲሉኝ አልቅሻ አዳምጫቸው ዝም እላለሁ እንጂ መልስ አልሰጣቸውም። ምንም ነገር መልስ አልሰጣቸውም። መጥተው መክረውኝ ምን ብለውኝ ይሄዳሉ። እኔ መልስ አልሰጥም። ብቻ አልቅሼ ከማውራት ይልቅ አልጋ ላይ ሄጅ በቃ ብርድ ልብሴን ሽፍን ብቻ አልቅሼ ቢወጣልኝ ነው።
አልሞም እንዲሁ እያልኩ ልሂድ ጎዳና ላይ ልውለድና ልጄን ላሳድገው ራሴን ላጥፋ ብዙ ነገር እየተመኘው ነው ልጄን የወለድኩት። ከዛ እንዱ እያለ ተወለደ ልጁ 2007 ጥር 5 ቀን ልጄን ወለድኩ። ወልጄ ሰው ሊያይን ስመጣ ዳቦ ቆሎ መስጠት አልችልም። ያምወደው ሰውዬ ቀይር ብሏል። የቤት ሰው ሲመጣ አይወድም። የቤት ሰው መጥቶ እንደ ቤቴ ዘና ብዬ ምግብ ቡና አልሰጥም። ምን ሆነሽ ማለት መለስ ማከታሽ አይወድም አይወድም አይወድም። ከዛ እንዱ ያልኩ ነው። እንደውም እኔ አላወራም፣ ለቤተሰብ በደሌን አላወራም። እዛው እነሱ የእሱ ቤተሰቦች እኔ በቤተሰቦች ላይ ንፋስ አይንፈስ። በጣም ጥሩ ናቸው፣ ይወዱኛል። እስካሁን ድረስ እኔ እነሱ ጋር ሰላም ነኝ። ያውቃሉ ጸባው። እነሱ ናቸው የሚያስታርቁኝ እንጂ ቤተሰብ ጋር አልሄድም። ስኖር አንድ ጓደኛ አለችኝ። ተይ እራስሽን ጠብቂ፣ ልጅ ይዘሽ ወጥተሽ የእሱ ልጅ ታቅፈሽ አንቺ ትቀመጫለሽ፣ እሱ ባንቺ ብል ይበለጽጋል። ዝም ብለሽ ችለሽ ልጅሽን እሱ ጋር አሳድጊ። አሁን ተከፍለሽ ብትወጪ አንቺ ልጅ ይዘሽ ትቀመጫለሽ፣ አሰሪም። እሱ ግን በአንቺ ንብረት ይበለጽጋል። ቻይ ትለኛለች። ልጅሽ ቢያንስ አንቺ ስራ ስትሰሪ ድረስ ስትጠነክር እዙ ነሽ ቻይ ትለኛለች። አንዱ ጋር እኮ የማወራው የለኝም። ለምን ስራዬ ስለሆነብኝ አላወራም። ያጠፋው ጥባ ስለሆነ አላወራም። 2008 ሻኪሶ የሚባል ሀገር ሄደ። እዛ ስራ ደህና ነው እና ወደዛ እንሄዳለን ብሎ ሊያየው መጀመሪያ እሱ ሄደ፣ ወደዛ ሄደ። እኔ እዛ እየሰራው ጠበቅኩት። ልጅ ይዤ ያንኑ የማልወደውን ስራ እየሰራሁ ቤት ኪራይ እየከፈልኩ 20 ሺህ ብር ሰርቼ ቆጥቤ የጠበቅኩት። እችን ነው እንደ የሰራሽው አለኝ ሲመጣ። 8 ወር ቆይቶ መጣና ሻኪሶ የሄደበት ሀገር አጎቱ ጋር አልስማማ ብሎ ያው ተጣልቶ መጣ። እዛ እንሰራለን ብሎ ነበር ሄደው። ሌላ ቦታ ሄድን። የሆነ ተቋም ዩኒቨርሲቲ የሚከፈትበት ቦታ ነበርና እዛ ገበያ ጥሩ ነው፣ እዛ ሄደን እንክፈት፣ ብዙ የሚሰራ የለም ብሎ እዛ ሄድን። እዛ እንደሄድን በጣም ጥሩ ገበያ ያለ ምግብ፣ ደረቅ እንጀራ እንኳን 40 ሊትር ሊጥ በአንድ አፍታ ነው የሚያልቀው። ያንን የምጋግረው እኔ ነኝ። ከሰው አልከላከልም። ሰው ጋር የተቀላቀልኩ እንደሆነ ሂጅ 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 የሚል ነገር አለ። በቃ ይጨንቀኛል ሰው ሲያወራኝ። አይደለም ከባዳ እናቴ ጋር ቁጭ ብዬ አላወራም፣ ይጨንቀኛል። ከዛ ስንሰራ 2009 ላይ አሁንም ተጣላን። ኮብልሌ ሄድኩኝ ቤተሰቦቹ ጋር። ኮብልሌ የሚሄደው ቤተሰቦቹ ጋር ነው። ቤተሰቦች ጋር አልሄድም። መቶ ወሰደኝ። መቶ ወስደኝ በቃ የዛን አመት 2009 መጣላት ነው ስራችን። አሁንም መልሰን ለ2010 መስከረም 2009 መልሸን ተጣላን። ይሄ ዘመን መለወጫ ቅዱስ ዮሐንስ የሚባለው ወር ላይ እዛ ላይ ተጣላን እና ገበያ ሄዷል። እሱ በግ ሊገዛል አክስቱ ልጅ ወደ ደሴ ምናምን ሊልክና የካዝና ቁልፍ ሀቡ ሲሰራ ይውላል። እኔ አላውቅም። ያው ሰራተኛ እንኳን የሆነ መብት የሆነ ነገር እኮ ላይ መብት አላት። ኪብሪት ለመግዛት ተሱ ጠይቄ ነው 5 ብር ከሰጠኝ ከ5 ብሩ ላይ መልስ ይፈልጋል ከኔ። አንቺ በሰራሽው በተመሰረተ ግሮሰሪ፣ አንቺ አረብ ሀገር ሰጥሽ በተመሰረተ ግሮሰሪ በክብሪት እንጀራ እየጋገርኩ ከስር እንጀራው እየተሸጠ
የሚገዙትን ሰው ተከትሎ መጥቶ ከስር ከስር ብሩን ይላማል። ፈጣሪ ሆይ ድረስ ከዛ ያንን በግ ሊገዛ እንደሄደ እንደ አጋጣሚ ቁልፉን ረስቶት ሄዷል እና ወይንም ሊያወርድ ወይን አዟል መሰልና መጣ። ሲመጣ ተጣሩ እነዛ ወይን የሚያስረክቡ ሰዎች እና ያወርዳል የት ሄደ ምናምን ሲሉኝ አልነገረኝም አልኩና ያኔ ካዝና ቁልፍ ክፍት ሳደርገው 60 ብር ነው ያለው ውስጥ ብሩን ይዞ ሄዷል። ያን 60 ብር ብልግ ሳደርገው የሆነ የተጠቀለለ ወረቀት አለ። ከላይ የእሱ ስም፣ የኔ ስም፣ የእናቱ ስም አለ። ከዛ ኢማን የምትባል ጎረቤት አለች እና በቃ ተንቀጠቀኩኝ። ያን ወረቀት ወስጄ ሰጠኋት። ምንድን ነው ይሄ ምንድን ነው አልኳት። እኔ ደግሞ ደብዳቤ ነው የመሰለኝ በቃ ከመንጋ እየተጻጻፈ ነው የሚል ነው የመጣል እንጂ ሌላ ነገር አልመጣልኝም። እንደ ደነግጬ ያዘሽ ውሃ ፍሽበት አለች። ማን ነው ውሃ ፈስስ? አይ እነሱን ነው ሳሚ ማን ነው አልኳቸው። ሳሚ መጣ ምናምን ሲሉ እሺ ይቅርታ ውሃ ፈሰስንበት። ውሃ ፈስንትና ሽንት ቤት ጨመር ነው ቀደድን። ወላሂ ሀቡ ያንን ስጥል ያ እንደዛ የምወደው ሰውዬ አስጠላኝ። ጀግና ሆንኩ እኮ ተዚያ በኋላ። ከምኔው በኋላ ነው ያስጠላሽ? ወረቀት አገኘሁ አልኩሽ። ወረቀት አገኘሁኝ ካዝና ውስጥ የተጠቀለለ ወረቀት አገኘሁ። የእኔ ስም፣ የእናቱ ስምና የሱ ስም ነው ያለው እዛ ወረቀት ላይ። ከዛ ስንከፍተው ግን በጣም የሆነ ዚግዛግ ነገር ይሄ ነው ብለሽ የማታነቢው ረዥም ወረቀት ነው ተጠቅልሎ የሆነ ዝግዝግ ያለ ጽሁፍ ምን እንዴት ብሎ ይነበባል አለው ውስጡ። እሺ ከዛ ያን ጎረቤቴ ውሃ ፈሰሳ ጣለች። እንዳደነግጭ ብላ ሽንት ቤት አስገባችው። መጣ ከገበያ። በቃ ጀግና ሆንኩ ጀግና። ምንድን ነው እሱ? ዝም አልኩት። መተት ነው መተት ነው እንጂ መተት ነው። ከዛ መጣ። የዛም ቀን አልጠየቀኝም። ዝም አልኩት። እኔ ዝም እንዲያላየሁ እሑድ ጠዋት ጠየቀኝ። ከመች ወዲህ እኔ ካዝና ገብቻ አላየሁም አልኩት። ወረቀት አግኝተሻለሁ ብሎ ጠየቀሽ? አላገኝተሻለሁ ወረቀት? የምን ወረቀት? አላገኘውም አልኩት። ከመቼ ወደ እኔ ካዝና ገብቻ አልኩት። እያሳሳቀረ ፈልገው ነው የገበያ ነው ምናምን አለ። ምን አይነት ወረቀት ነው ለገበያ ያሰራ? መቼ ጀምረህ አሰራኸው ለገበያ? እየተደወለ መቼ ሲያናድድ ጉርባ በወረቀት ይሰራል እንዴ መተት? አንቺ የለሽም። አንቺ ኩዌት እያለሽ ያሰራሁት 8 ወር ቤቱን ይዤ ተቀምጫለሁ። ከአንድ ቤት እየቀየሩ ከዛ በኋላ ሀቡ አይደለም ስልክ ተደውሎብሽ ተቋርጦ አልሰማንም። አንቺ ኩዌት እያለሽ ነው ያሰራሁትኝ? ኩዌት እያለሽ ነው ያሰራሁት አለኝ። እኔ ኩዌት ተመጣሁ ደግሞ ለገበያ ነው አለ ያሰራሁት። ገበያ እንዲኖረው ነው እሱን መተት ያሰራው። እሱ ለገበያ አይደለም። እኔ ያሰራውን ላይ ነው። ለምን ከሻላ አወራም ሰው ጋር
እንዳላበዛ ልፍ ልፍ እያልኩ ላውራሽ። አመት ተከራክረን መጨረሻ በሽማግሌ ቤቱን ተካፈለን። ለሱ የሚገባውን ወደዛ የሚጨመረውን ጨምረ የተካፈልኩ እዛው እሱ የሚሰራበት ቦታ ላይ ምግብ ቤት ከፈኩ። ቤተሰብ ውስጥ የነበረ ቀያንጭ ነው። እዛ መቀመጥ አልፈለኩም። ሰርቼ ማታየት ትፈልጋለሁ። ፊትም ሰርቼ ነው ያመጣሁት። በእኔ ንብረት ነው የሚኖረው። አሁንም ደግሞ መስራት አለብኝ። አልቀመጥም ብዬ ሳልነግራቸው ቤተሰቦችን ሄጄ ተከራይቼ ልክ እቃውን ስጭና የነገርኳቸው መሳፈሬን ወደዛ መሄዴን ልትመለሽ ነው ምናምን ምናምን አሉኝ። ሄድኩኝ። ምግብ ከፈኩ። አልሐምዱሊላህ የምፈልገውን ስራ ያንን የማልፈልገውን እቃ ሸጥኩኝ። ስራዬን ጀመርኩ። እዛ ስራ እንዲጀመር ይው ብሎኛል። ከኔ ተለያይተሽ ማንም እንደማያገባሽ ወቂ ብሎኛል። መጀመሪያ ግን አላህ ለጉዱ ልክ 3 ወር ከምናምን ላይ ነው። አያቀኝም፣ አላውቀውም። በብርሃን የኖረው ልጁ የአጎቴ ልጅ የባሏ ወንድም ነው እና በእነሱ ነው። እዛ አንድ እህቱ ናት የምታገኙ ሰው ያገኙ። አገባሁ። ሳያገባ ገባ። ፍርድ ቤት ክርክሩ ሳያልቅ ነው እኔ ያገባሁት። ልክ 4ኛ ወር ላይ በይው አግብታብኛለች በላይ ላይ ፍርድ ቤት ላይ አግብታብኛለች። ተቀወሰ። ድንገት ሀቡዬ በጣም አልቀሻለሁ። እዛ ቤት ያንን ስቀዲያ መቼም የማፈልጊውን ነገር ሃይማኖት የማይፈቅደውን ነገር ስትሰሪ ይሰማሻል እኮ። ግን አዲሱ ባል በዚህ ፍጥነት ኬት መጣ ብዬ ነዋ። ገና ከዚህኛው ጋር ክርክም ሳያልቅ አዲስ ባል አገባሽ። ወላሂ ድንገት መጣ። ወላሂ አላህ እላለሁ። መች ነው ሃይማኖት የሚኖረኝ? መች ነው ጥሩ ህይወት? እኔ ገንዘብ አልፈልግም። መች ነው ህይወት የምኖረው? ኳስ ሜዳ ኑሮ ነው እየኖርኩ የነበረው። የምር እለዋለሁ። ካላመንክበት አንተም ወደ ዘመዶች እኔም ወደ ዘመዶች፣ እኔ እናንተ እንደተገናኘን እኔ እናንተ ጉዳያችንን ፈተን እንልየ። ሁሌ ነው የምለው ሁልጊዜ። ከዛ ነው ገባሁ። ሳገባ ግን እኔ ወንድ ሁላ እንደዛው ነው የመሰለኝ። ፍቅር ከፊት አብቅቷል። ሀቡ እኔ አሁን ፍቅር ጊዜ ምናምን አይልም መጥቷል። ባሉ በጣም ጥሩ አዛኝ ታዛዥ የሆነ ባል አላህ ሰጥቶኛል። ወላሂ በጣም የሚታዘዘኝ ተሰሻለ፣ በጣም የሚያስብልኝ ምን ልበልሽ፣ የምር በጣም ጥሩ ሰው አላህ ሰጥቶኛል። አልሐምዱሊላህ። ተሰሻለ ፓስሽ ከሱ አንድ ልጅ ወልጃለሁ። ከመጀመሪያው ልጅ አለኝ። ከመጀመሪያው የ11 ዓመት ልጅ አሁን ወደፊት ጥር ላይ ቢደርስ አሁን ጥር 11 ዓመቱን ይጨርሳል። ከአሁንኛው ደግሞ ወደፊት ሐምሌ ቢደርስ 7 ዓመቱ ነው። ልጅ አለኝ። ከመጀመሪያው 11 ዓመት ልጅ አለሽ፣ ከሁለተኛው የ7 ዓመት ልጅ አለሽ። አልሐምዱሊላህ አሁን ጥሩ ኑሮ ላይ ነኝ። ያም ሁሉ ነገር አልፎ አልሐምዱሊላህ። አንቺ ኦልሬዲ አለ ከካሰሽ። ቆይ በተሻለ ባል ከተካሰሽ ለምንድን ነው ታዲያ የምታለቅሽው? ኦልሬዲ የተካሰሰ ያለቅሳል እንዴ? ቅድም እኮ እያለቀሽ ነበር። የማለቅሰውማ ምን መሰለሽ፣ አሁኑ ህይወቴ ላይ ጥርጣሬ እየፈጠረብኝ ነው የምኖረው። በጣም ጥርጣሬ የምልሽ አላምንም። በቃ ያሳለፍኩት ህይወቴ ሰው እንዳላምን በቃ ምን ልበልሽ፣ በቃ ውስጤ እንዲጠራጠር በጥቅሉ እንዲያላምን ወንድን ልጅ እንዲያላምን አድርጎኝ ነው የሄድኩት። ያለፈው ከመታሰር አልፎ ቤተሰብ እስከ መካድ የደረስኩበት ህይወት መስዋዕት አልከፈለልኝ። ዝም ብሎ ታላት ውውቆ ለስልክ እንኳ ተደዋውለን ማናቅ ሰው እኔን አግብቶኝ ለእኔ ህይወት እንትን ብሎ ይኖራል የሚል እሱ ይወደኛል በጣም። እኔ ልንገርሽ በጣም ጥሩ ልጅ ነው። በጣም ታዛዥ፣ በጣም የሚያስፈልኝ ልጅ ነው። ግን እኔ እንደፊቱ አይደለሁም። ውስጤ ተሰብሯል። እኖራለሁ ህይወት በጣም ኑሮዬን እወዳለሁ። ቤቴን ጎጆዬን ለሚያውቀኝ በጣም ጎበዝ ነኝ። ለፍቶ አዳሪ ነኝ። ግን በጣም ጥርጣሬ ጭሮብኝ አልፏል ያ ነገር። ያህምን ህይወቴን አጣጥሜ እንዳልኖር አድርጎኛል። ማለት ጠርጣራ ማለት ይሄኛውም እንደዛኛው ይተወኛል ብለሽ ነው? ይተወኛል ሳይሆን በገንዘብ በኩል አሁን ብዙ ጊዜ ብዙ ነገር አድርጎኛል አልኩሽ እኮ። ግን እኔ እንጃ በጥቅሉ ልቤን ሰብሮታል። ህይወቴን እንዳልኖር በቃ
እንዴት አድርጌ ላስረዳሽ? እንዴት ዘርጎኝ አልፏል ያ ነገር። እንደዚህ የሆነ ነገር የፈለግኩ ነው ሰው ይቃለቡት ይሆን? ያ ግን እኔ ምን መሰለሽ ኦልሬዲ አንድ ነገር ካለፈ በኋላ የተሻለ ነገር ላይ ካለን ኦልሬዲ ፈጣሪ በተሻለ ሰው ከካሰን እና ይሄኛውን ባልሽ የምትወጂው እና ደስተኛ ከሆንሽ ያ ነገር ልታስታውሽ እንትን ሊልሽም አይገባም። ልኬ ዋለው ሀቡዬ ጠይቂ ሪምን። እሺ ማሬ፣ እሺ ደረሰኝ ከላክሽልኝ ከኔ የሚጠበቀው ፎርዋርድ ማድረግ ብቻ ነው ወደ ሪሚኒዎድ ውስጥ በቃ ኦኬ። ያው ሪምሻ ይኸው አስገብታለች። አንዴ ቼክ አርጊው ፕሊዝ ፔፓሉን። እና ታዲያ ግን ለምን የምልሽ ለምን ወደ አረብ ሀገር መልሰሽ መጣሽ? ከመጀመሪያው ባልሽ ጋር ስትፋቺ ምንም የተካፈልሽው ንብረት የለም? ከፍርድ ቤት አለኝ እየሰራሁ ነበረ። የእንትና የጁንታው ጦር ጊዜ በሸሽቼ ወደ ቤተሰብ ጋር ሄጄ ነበርና የምሰራበት የነበረውን እንትኔ የለም። እቃ የሚባልም እንኳ ወንበር አልተውልንም። 1 ወር ተቀምጠው ነበር እዛና ምንም ነገር የለም፣ አላገኘውም። እንኳን የመስሪያ ቦታዬ ቤቴ ተከፍቷል። ብዙ ነገር ወስደዋል ከቤት። ያው እነሱ በውስጥም የአካባቢ ሰው ሲከፍትላቸው ገብተው ወስደውታል። እና መጣሁኝ እዚህ እኮ። እሺ ባልሽና ልጅሽ ላይ ነው ያደረኩት። እሺ ባልሽና ልጅሽስ እዛ ናቸው። ቤት አለኝ፣ እዛው ናቸው። እየሰራል፣ እኔ እዚህ እሰራለሁ። አይ ባልሽ እየሰራ እያሳደገ ነው። የ7 ዓመቱ ሴት ወይስ ወንድ? ወንድ ነው። እሳይ። እና ወንዱ ልጅሽ እና ባልሽ አንድ ቤት ነው አብረው የሚኖሩት? የ7 ዓመቱና በላው አንድ ላይ ነው የሚኖሩት። ስለዚህ ባልሽ እየሰራ ነው የሚያሳድገው ወይስ አንቺ ልጅ የምትልኪው? ከምልከው ማልከው ይበልጣል። እኔ ስልክ እራሱ ነው የሚኖረው። ጎበዝ። ሴቫ አይጠይቀኝም። እግልካለሁ፣ እገዛለሁ። ቦታ ሲገዛም ቤተሰቦች እሱ አብረው ይሆናሉ፣ በስሜ ይገዛል። ጎበዝ። አይ ሴቭ አድርጊ። ለቤተሰብም ለባልም አትላኪ። ሴቭ አድርጊ። ስትገቢ ያውልሽ አልክም። ስትገቢ ትሰሩበታላችሁ ከባልሽ ጋር አብራ። አሁን ሴቭ አድርጊ፣ አትላኪ። ለባልም ለቤተሰብ ማትላኪ ሴቭ አድርጊ። ባልሽ ይሰራል፣ አንድ ልጅ አይከብደውም። አንድ ልጅ ያሳድግ፣ በሱ በሚሰራበት ብር ያሳድግ። አንቺ ሴቭ አድርጊና ስትገቢ አብራችሁ ቢዝነስ ትሰራላችሁ ከባልሽ ጋር። ምግብ ቤት ወይ የሆነ ነገር ትከፍቱና አብራችሁ ትሰራላችሁ። እሺ አልክም። እኔ ቤተሰብ የሚረዳ ቤተሰብ የለኝም። አልሐምዱሊላህ። እኔ ለሱም አልክም። ስልክ ግን ብር ባንክ አላስቀምጥም። ቦታ ነው የምገዛበት እና ብዙ ጊዜ ቦታ የምገዛው በእኔ ይገዛሉ። ወረቀቱን ይልኩልኛል። ፎቶ አንስተው በቃ። እሺ ትልቁ ልጅ የ11 ዓመቱ ወንድ ነው ሴት? ወንድ ነው። ስመጣ እዚህ ነበር ትቼው የመጣሁት። አባቱ ወስዶታል። አባቱ ጋር ነው። ቤተሰቦች እዛ ናቸው፣ ይጠይቁታል። አብረው ናቸው። እዛ አንድ ከተማ ነው የሚኖሩት። የመጀመሪያው ባልሽ ቤተሰቦችም ጋር ነው። ለልጅ ማሳደጊያ ላኪልኝ አይልም የመጀመሪያ ባልሽ? አለብሰዋለሁ። በዚህ በኩል እያላኩ አለብሰዋለሁ። የሚፈልገውን ነገር አደርግለታለሁ። አልክም። ለምን እልክለታለሁ? ልጁ እኮ ነው። ጀግና ጎበዝ። አንቺ እውነትም መተቱ ከለቀቀሽ በኋላ ጀግነሻል። የምረው ልጁ ነው። እሱ ጋር ከሆነ ይኸውልሽ ራሱ ይቻልና ጣጣውን ያሳድግ። አንቺ ጋር ከሆነ አንቺ ችለሽ ታሳድጊያለሽ። ስለዚህ እሱ ጋር አይደለ ያለው፣ ራሱ ጣጣውን ችሎ ያሳድግ። ይጠይቃል። እሱ መሀል በልጁ በኩል አካውንት ይላክ። ለምንድነው አካውንት የሚልክ? ለምንድነው ብር የምልክልህ? ልብስህን የምትፈልገው ልብስ ይገዛላል። ልብስህን አስገዛላለሁ። ለምንድነው ብር የምልክልህ? ጎበዝ። ልብሱን ራስሽ ገዝተሽ ላኪ። ስጦታ ለልጅሽ ልብስ፣ የትምህርት ቤት ቦርሳ፣ ጫማ፣ ገንዘብ እንዳትልኪ። ይሄኛው በጣም ነው የሚወደው። ዛሬ ልጄን አየሁት እኮ በህልሜ እንኳን ታልኩት ሄዶ እዛው ቤት እሱ ቤት ይሄዳል። ቤት ሄዶ ነው የሚያገናኘው። እና አይጣሉም? የድሮ አሮጌው ባልሽ እና አዲሱ ባልሽ አይጣሉም? ሲሄድ አዲሱ ባልሽ አሮጌው ባልሽ ቤት ሲሄድ አይጣሉም?
ፊት ያኛው እንትን ይል ነበር፣ ሳደብ ነበር ምናምን። ይሄኛው ግን ልጁን እንዳይከለክለን ይላል እና ያለውን ቢልም በግድ ይቀርበዋል፣ ስሙን ይጠራዋል፣ ያቆላምጠዋል ምናምን በቃ ይሄዳል እዛ ልጁን እንዳይከለክለን ይላል። አዲሱ ባልሽ ስማርት ነው፣ በጣም ጎበዝ ነው፣ በጣም ጎበዝ። እንኳን ፈጣሪ ካሰሽ እንኳን ተካስሽ። አልሐምዱሊላህ ምንም የሚሳነው ነገር የለን። እዛ ቦታ ላይ የሰው የበታችነቱን ይሰማኝ ነበር። ሞልቶናል፣ እንሰራለን፣ ግን ገንዘብ ምንም አያደርግም ለሰው ልጅ። አኗኗርሽ ብዙ የሚያስጠላ ነገር ነበረብኝ እዛ ቦታ ላይ። አልሐምዱሊላህ በጣም አልሐምዱሊላህ። እንኳን ደስ አለሽ፣ እንኳን አረገልሽ ፈጣሪ። እና አሁን ቶሎ ግቢ እና ኢንጆይ አርጊው ባልሽን። ሁለተኛ ሶስተኛ ልጅ ውለጂ፣ ህይወትሽን ኑሪ። ስደት ላይ እድሜሽን አትጨርሽ። እሺ እሄዳለሁ ኢንሻአላህ። ጎበዝ። ስንት አመት ሳውዲ ነሽ? ዱባይ ነኝ። ስንት አመት ሆነሽ? ዱባይ 3 አመቴ። አሁን 4ኛ ይዣለሁ። 2500 ብር ይከፍሉኛል። የሌላ ሀገር ዜጎች ናቸው። ኢቃማ በራሳቸው አሰርተውልኛል። ግን ከዛው ላይ ነው የሚቆረጠው፣ ከ2500 ላይ ከዛው ላይ እየቆረጡ ይወስዳሉ። ኢንሻአላህ ወደ 1875 ብር አካባቢ ይገባል። እኔ ጋር እኮ ማለት ኢቃማ የሚያሰሩት ማጣፍተሽ ነበር መሰሪው በራሳቸው አሰርተውልሽ ነው? አይደለም፣ በካምፓኒ ነበር። ካንስሌሽን ተቀብዬ አንጥቼ ነው። ኦኬ። ስለዚህ በእነሱ ስፖንሰር ስር ነሽ? ስፖንሰር የሌላ ነው። እነሱ ለካምፓኒ የሚከፍሉትን እንዲያለ ለእኔ ነው የሚከፍሉኝ የሚሰጡኝ። የተባረኩ ሳይድ ሚስጣቸው በጣም ጥሩ። እንኳን ሳካልሽ። እሰይ። በስራሽም ተባርከሻል፣ በትዳርም ተባርከሻል። እንኳን ደስ አለሽ። አልሐምዱሊላህ። እና በጣም አመሰግናለሁ። አንዳንድ ልጆች እንዲማሩበት ነው እንጂ እኔ አልፌ ወረስቸዋለሁ። ግን ጎበዝ እንዲማሩበት ነው አንዳንድ ልጆች። ታስታውሽም ስታወሪው ሊያምሽ አይገባም። ኦልሬዲ ያለፈ ነገር ስለሆነ አንቺ ከሱ የተሻለ ቦታ ላይ ስላለሽ ፈጣሪሽ ልታስመሰግኝ ይገባል። ደግሞ ቀድመሹ አግብተሽ ደግሞ አሳይተሽዋል ተፈላጊነትሽን ብሎኛል። አልሐምዱሊላህ። እንኳን ደስ አለሽ የኔ ማር። ተደሰቺ። እረፍት ደግሞ ሄደሽ ደግሞ ራስሽን አድሰሽ ነው። ኦልሬዲ ህጋዊ ስለሆንሽ እረፍት ሄደሽ ደግሞ ባልሽን ልጅሽን አይተሽ ደግሞ ተመለሽ። ካልሆነ ብር ካልጠገብሽ ኢንሻላህ። አይ ኢቃማውን ስላሰራሁት ምናልባት የቀጣዩ አመት ነው የኔ ትርፍ ብዬ አስባለሁ። እና አይቆረጥም። እዲያን ከጨረስኩ በየወሩ አመቱ ሙሉ ስለሚቆርጡለት ይህንን ሄጅ አይቻቸው ያንን ኢቃማዬን ጨርሼው እሄዳለሁ ብዬ አስቤያለሁ። ኢንሻላህ ካላህ ጋር አላህ ነው የሚያውቀው። ምን እንደሚፈጠር በመሀል አናውቅም። የሰው ልጆች ናት። ትክክል። ጎበዝ፣ በርቺ። በጣም እናመሰግናለን አስተማሪ ታሪክሽን ስላካፈልሽን። እኔም አመሰግናለሁ እኛ ብዬ እና ደግሞ አላህ በሰላም ይገላግልሽ። አሚን። የኔ እናት አመሰግናለሁ። እሱ አግብተዋል የምትሉኝ ልጆች አግብቶ 2 ሴት ልጆች ወልዷል። ኦኬ። እና ግሮሰሪ እስካሁን እየሰራ ነው። በአንቺ ብር ድሮ እየሰራ ነው። ከዛ ፊት እኔን መጥቶን ከተለያየንበት ቦታ ተመልሶ እዛው ትውልድ ቦታው ሄዶ አግብቶ እኔ ባገባሁ በ8 ወሬ ምናምን አካባቢ አግብቷል፣ ወልዷል 2 ልጆች። እኔ እዚህ ከመጣሁ አንድ ወልዷል፣ ፊት አንድ ወልዷል። ሁለታችሁም አግብቷቸዋል። ኤኒዌይ አሁን ግን አንቺ የተሻለ ባል ስለሰጠሽ ደስተኛ ስለሆንሽ ደስ ብሎናል። እኛም እሺ፣ አመሰግናለሁ። እኛም እናመሰግናለን። እንዴ ቴንኪዩ ጋይዝ። 9 ሰዓት ሆነዋል። ወደ ጌም ልገባ ነው። ግን ማንን ነው አስገቢያት? ህይወት ችግር ላይ ናምትሉ ማናት? ህይወት ያፐርፊም እንኳን ደህና መጣችሁ። ዛሬ እኔ ማርፍጄን የገባሁት እናንተ ማርፍዳችሁን የመጣችሁት ቅዳሜ ስለሆነ አቡዬ እንዴት ነሽ? ደህና ናችሁ ወይ? አለሁልሽ። ደህና ነኝ እግዚአብሔር ይመስገን። ውዶቼ እንዴት ናችሁ? ደህና ናችሁ ወይ? ያብ ሽቶ እንባላለን። የምንገኘው ዱባይ ዲራን ያለ ነው። ማንኛውንም ብራንድ ሽቶዎች ጽድት ኩልል ያሉ ሎንግ ላስት የሆኑ ሽቶዎች እኛ ጋር ታገኛላችሁ። እናንተ የምትጠቀሙት ሽቶዎች ካሉ እኛ ጋር መታችሁ ማስቀመም ትችላላችሁ። በስም በፎቶ እንሰራለን። አሁን ደግሞ ለፋሲካ ላይ የሚወጣ እጣ አለን ማለት ነው። እዛ እጣ ላይ
አንድ ሽቶ በ100 ድርሃም በመግዛት ብቻ የአንደኛ ዕጣ 1 ሚሊዮን፣ ሁለተኛ ዕጣ 200,000፣ ሶስተኛ ዕጣ ደግሞ 100,000 የሆነው ዕጣ ላይ ከ1 እስከ 3 ያለው ዕጣ ላይ መሳተፍ ትችላላችሁ። ሁላችሁም ሁሌ ላይቭ ላይ አለን እየመጣችሁ እንግዲህ ገስት እየገባችሁ ኦርደር ማድረግና ሽቷችሁን መጠቀም እንዲሁም እድላችሁን መሞከር ትችላላችሁ ውዶቼ። ወደ ኢትዮጵያ እንልካለን። ከዱባይ ውጭ ደግሞ ሳውዲ፣ ኳታር፣ ኦማን፣ ባህሬን እንዲሁም ኩዌት ያላችሁ ልጆች እንልክላችኋለን ማለት ነው። ኦኬ ከየትኛውም ሀገር ሆናችሁ ወደ ኢትዮጵያ ሽቶ ትልካላችሁ። ነገር ግን ይሄኛው ካርዱ ወደ ኢትዮጵያ ሳይሆን የሚሄደው ወደ እናንተ ነው ፎቶ የሚላክላችሁ ማለት ነው። ሶ ከየትም ሀገር ሆናችሁ ኦርደር ማድረግ እና መጠቀም ትችላላችሁ ማለት ነው ጋይስ። ቻሌንጁንም ሜንሽን አድርጉም። እስካሁን የተወሰነ ሜንሽን አድርጋችሁናል፣ ግን ያው ቻሌንጁ ለማን ይሰጥ የሚለውን ደግሞ በውስጥ ሜንሽን እያደረጋችሁ ሁላችሁ ማለት ነው።